እንግዲህ ሰሞኑን ስንከታተለው እንደ ሰነበትን ህወሓት ስለተበደለ የትግራይ ህዝብም ተበዳይ ሆኖ ሳለ እንደ በዳይ ሆኖ ጦርነት ፈላጊ ሆኖ በተለያዩ ተቋማት ፒስ አንደርማይን የሚያደርግ ኃይል ነው። የአፍሪካ ቀንድ ሰላም የሚበጠብጥ ነው ምናምን እያሉ ሲያወጡ ሰንብተዋል። እንደምታውቁት ማለት ነው። መጀመሪያ የአሜሪካ መንግስት የቪዛ ማዕቀብ አድርጌያለሁ የሚል የመጀመሪያ ነበረ። ያንን ተከትሎ የአሜሪካ ኤምባሲ በአዲስ አበባ ላይ ያለው ማለት ነው አምባሳደር ማሲንጋም ያወጣው ኒውስ ነበረ። ፒስ አንደርማይን ያደርጋሉ። የአፍሪካ ህብረት የላከው ልዑክ ያላቸው አልሰሙም እና የተለያዩ ኃይሎች የትግራይ ኃይሎች ይዘን ሰላም እናመጣለን ምናምን የሚል የዘባረቀበት አንድ ኒውስ ነበረ። ከዛም ባሻገር ደግሞ የአውሮፓ ህብረት ያወጡት መግለጫ ነው። ፓራሌል የሆነ ፓርላማ መስርታችኋል፣ የአካባቢው ሰላም ሊያደፈርስ የሚችል የጦርነት ዳመና እየዳመነ ያለው በእናንተ ነው ምናምን የሚል ወጥተዋል። አሁንም ደግሞ እንደገና የአሜሪካ ሴኔቱ በግልጽ ያወጣው አንድ ውንጀላ አለ። ውንጀላው ሴናተር ጄምስ የሚባል የጻፈው አንድ 3 የሚሆኑ ሴናተሮች የደገፉት ለአሜሪካ ሴኔት ቀርቧል። ሴኔቱም ወደ ውጭ ጉዳይ ልኮታል። የውጭ ጉዳይ አጽድቆ እንዲተገበር ማለት ነው። ማዕቀቡ እንደገና ማዕቀብ የቪዛ ማዕቀብና ያላቸው ብርም ውጭ ላይ ካላቸው ብር እንዳያንቀሳቅሱ ማድረግ፣ ቪዛ የነበራቸው ካሉም እነዚህ የአርሚ ሰብዓ ላይ ያሉት ቪዛ ያላቸው የአሜሪካ ቪዛ ያላቸው ቪዛቸው እንዲሰረዝ ማድረግ የሚል ነው። ይህንን ያሉበት ሱዳን ላይ ሰላም እንዲደፈርስ የማድረግ ሂደት እየተደረገ ነው። ሱዳን ሰላሟ እንዳይረጋጋ ከሚያደርጉ ኃይሎች አንዱ አርሚ ሰብዓ የሚባል የቲዲኤፍ አካል ነው የሚለው። እንግዲህ 22 የሚሆኑ በሱዳን ያለመረጋጋት ላይ እጃቸው ያስገቡ አሉ ይልና 22ቱ ሳይጠቅስ ቲዲኤፍን ጠቅሷል፣ አርሚ ሰብዓን ጠቅሷል። ይሄ የኢትዮጵያ ፕሮፓጋንዳ ስራ የኢትዮጵያ የሎቢስቶች ቡድን እየሰሩት ያለው ሴራ ነው የሚያሳየን እንጂ ተበዳዩ ህዝብ ቪክቲሙን ብሌም ማድረግ ተገቢ ነው ወይ የሚል ጥያቄ የሚያስነሳ ነው። ግን ዋናው ዓላማው ምንድን ነው ብለን ስንጠይቅ ዲፕሎማቶች ጠይቀን ነበረ። አንዳንድ ዲፕሎማቶች በደንብ ያለው ሁኔታ ነግረውናል ማለት ነው። ሰሞኑን በትግራይ እየሰነበቱ ቢሆንም በሚቀጥለው ሳምንት ከዛሬ ጀምሮ ካሁን ጀምሮ ሳምንት ሙሉ ኤርትራ ላይ ደግሞ ይዘመታል። በሶሻል ሚዲያ ኤርትራ ላይ ይዘመትና ያንን የሶሻል ሚዲያ ዘመቻ ተይዞ ኤርትራ ልትወረኝ ነው፣ ኤርትራ ልታፈርሰኝ ነው፣ ኤርትራ ልትመታኝ ነው፣ ሻዕቢያ ሊመታኝ ነው የሚል ክስ ሎቢስት ብለው ባስቀመጧቸው። በነገራችን ላይ ሎቢስቶች ይከፍላል። ገብቷቸዋል። ሎቢስቶች ይከፍላል። አሜሪካ ውስጥ ያሉት ሎቢስቶች በተለይ የእስራኤል ሎቢስቶች በጣም ታዋቂ ናቸው። የእስራኤል ሎቢ ግሩፕ አሜሪካ ውስጥ ያለው በጣም ታዋቂ ናቸው። የኮንግረስ እና የሴኔት ውሳኔ የሚያስቀይሩ ናቸው። እነዚህን ይዞ ሻዕቢያ ሊወረኝ ነው የሚል በኢትዮጵያ ውስጥ ያለው የጦርነት ዳመና ዋናው አቀንቃኙ ሻዕቢያ መሆኑ ሊነገር ነው። ሰሞኑ ደግሞ ሻዕቢያ ላይ ሊዘመት ነው ማለት ነው። ኤርትራ ላይ ሊዘመት ነው። እንግዲህ ኤርትራ ምናልባት ከትግራይ የተሻለ ዲፕሎማሲ እድልም አላት፣ ተመክሮም አላት። ዲፕሎማቶች የሉም ማለት አይደለም። የኤርትራ ዲፕሎማሲ ጠንካራ ባይሆን ኖሮ አሁን የደረሰችበት አትደርስም ነበረ። በዲፕሎማሲ ወድቃ የነበረች ሀገር ተነስታ ከሁሉም ጋር እኩል ሆናለች። አንዳንዱ አብይ አህመድ እኮ ቁልፍ ስለከፈተው ነው፣ ቁልፍ እኮ ስላስረከባቸው ነው ሊሉ ይችላሉ።
ያንንም በራሳቸው ብቃት ነው ያገኙት። ሞኝ ፈልገው ሞኙ ደንቆሮው ሀገር የሚያጠፋው ሰው ወደ ኃላፊነት እንዲወጣ አደረጉ። የራሳቸው እጅ አለው። ትልቅ እጆች ናቸው እዛ ላይ ያሉት። ስለዚህ የእስራኤል ሎቢስቶች አሸንፈው ኤርትራ አሜሪካ ሳትወድ አላይ እንድታደርጋት ያደረጉበት ሁኔታውም ጠቅሟታል። የኢራን ጉዳይ ባቤል ማንዴብ በጣም በአትኩሮት እንዲታይ ዋጋ እንዲሰጠው ያደረገ ሁኔታ ነው የኢራን ጉዳይ። ሆርሙዝ ብለህ ባቤል ማንዴብ ነው፣ ከዛ ስዊዝ ካናል ነው። እነዚህ ሶስቱ ትሪያንግሉ ከሰራችሁት እዚህ ላይ ነው ያለው የዓለም ኢኮኖሚ ማግኔት ሆኖ እየተሳበ ያለበት ቦታ ይሄ ነው። ስለዚህ በዋነኛነት የዚህ ተጠቃሚ ሆናለች ማለት እንችላለን። የራሳቸው ብቃትም ግን ስቦ አምጥቷቸዋል ነው እምለው እኔ። ስለዚህ በሚቀጥለው ሳምንት ከዛሬ ጀምሮ ማለት ነው ለአንድ ሳምንት በሶሻል ሚዲያ ኤርትራ ልትወረን ነው የሚል ዘመቻ ሊዘመት ነው። ከዛ በኋላ ሎቢስቶች ይቀበሉታል። የአክቲቪስቶቹ የሶሻል ሚዲያ ተጠቃሚዎች የነዚህ መረጃ እየተወሰደ ሎቢስቶች የሚሄዱበት መንገድ ደግሞ እናያለን ማለት ነው። ኤርትራ ልትወረኝ ነው ይላል። ሌላ ኤርትራ ልትወረኝ ነው ብሎ የሚያቀርብበት መንገድ አንደኛ በአፋር በኩል ያለው የጅቡቲ አዲስ አበባ መንገድ ሊዘጋ ነው የሚል ስጋት ስላለው ነውም ይላሉ አብዛኞቹ ሞኒተር ያደረግናቸው ሚዲያዎች። ይሄ አይነት ስጋት እንዳለው የኢትዮጵያ መንግስት ፍራቻ ስላለው ነው ስጋት ስላለው ነው ይሄንን እያለ ያለው። ኤርትራ የጅቡቲ አዲስ አበባ መንገድ ከዘጋችው የ24 ሰዓት ብቻ መተጓጎል እንዲኖር ካደረገች የኢትዮጵያ ኢኮኖሚ ፐርሰንቴጁ እያወጡ በዚህ ያክል በዚህም ያክል ይህንን የሚያክል ሊወርድ ይችላል እያሉ ካልኩሌት እያደረጉ እያስቀመጡ ነው ማለት ነው። ስለዚህ ስጋታቸው ኤርትራ ከጅቡቲ አዲስ አበባ ያለው መንገድ ከዘጋች ወደዚህ ስለምንወርድ ይህን ያክል ጉዳት ስለሚያደርስብን ኤርትራ ልትወረን ነው የሚለው በደንብ አሁን ማስተጋባት አለብን ብለው እየሄዱ እንዳለ እየተነገረ ነው ማለት ነው። ይህንን የሚያደርጉት የአፋር ሰራዊት ይዘው ነው። የአፋር ሰራዊት የሚያስታጥቀው ሻዕቢያ ነው። የአፋር ሰራዊት በአጭር ጊዜ ወደ 20 ምናምን ክፍለ ጦሮች እንዲደርስ ያደረገው ብዛታቸው ደግሞ ክፍለ ጦሮች በጣም በርከት ያለ ሰው ያለባቸው ናቸው እና ትግራይም የሰለጠኑ ኤርትራም የሰለጠኑ አሉ። እነዚህ ሁለቱ ሻዕቢያና ወያኔ ሁለቱም አሰልጥነው አፋር እንዲዘጋጅና ራሱ ነፃ እንዲያወጣ እነሱ አይገልጹትም እንጂ እንደዛ አድርገዋል። ይህ ኃይል ጅቡቲ አዲስ አበባ መንገድ ከያዘው አለቀልኝ የሚል ስጋት ስላለው ነው ይላሉ። ሶስተኛው ሪዝን ሻዕቢያ ሊወረኝ ነው እያሉ ያሉት ከሸራሮ ወደ ሱዳን ነው የሄደው በኤርትራ አድርጎ የተባለው አርሚ 13 ሱዳን አልሄደም እያሉ ነው። አሁን ደግሞ ሱዳን አልሄደም ያለው ኦም ሀጀር ነው። ኦም ሀጀር ኮመራ ተሻግሮ ስለሆነ ኦም ሀጀር ላይ ነው ያለው። መች እንደሚገባ ባይታወቅም አርሚ 13 ምዕራብ ትግራይ በሚያዝበት ጊዜ አርሚ 70 ከታች አርሚ 13 ወደ ኦም ሀጀር ሌሎች አርሚዎች ከወደ ላይ ከማይ ጸብሪ እስከ ምዕራብ ትግራይ ባንዴ ይዙታል ብለው እየሄዱ ነው። ይሄ ስጋት ሆኖታል። ለምንድን ነው ስጋት የሆነው? ሲጀምር ህገ መንግስት መሰረት አድርገው ብዙ ብለዋል። እኔ እዚህ ላይ እንደውም ባቀርበው ደስ ይለኛል። 5 ነጥቦች አሉ። ብዙ ጊዜ እኛም የምናነሳቸው ናቸው። 5 ፒላሮች አሉት ህገ መንግስቱ ይሉና የህገ መንግስቱ ፒላሮች ሲያነሱ አንደኛው ዝርዝሩን በደንብ እንዳስቀምጥላችሁ ብዬ ነው። ያ እዚህ ላይ እንዳስቀመጥናቸው የህግ ባለሙያዎች ጠይቄ ያገኘሁት ነው። ህዝብ ነው የማትተላለፋቸው
5 ፒላሮች አሉት ይላል። በህገ መንግስቱ መሰረት ቢሄድ ኑሮ አብይ አህመድ የህገ መንግስት ፒላሮች ባይተላለፍ ኑሮ አሁን ወደ ገባበት አዘቅት ባልገባ ነበር። የትግራይ ህዝብም የከፈለው መስዋዕትነት ባልከፈለ ነበር። ሌላው የኢትዮጵያ ማህበረሰብም በሰላም በኖረ ነበረ እና እነዚህ ሰዎች 5ቱም የህገ መንግስት ፒላሮች ህዝብ፣ ሰብአዊና ዲሞክራሲያዊ መብት፣ ሉዓላዊ ድንበር ምናምን እያሉ የሚገልጿቸው ማለት ነው። እነዚህ 5ቱ ፒላሮች ተላልፎ የትግራይ ህዝብ ዋጋ እያስከፈለ ባለበት ጊዜ ከትግራይ መሬት ቆርጦ ወደ አማራ ክልል ያካለለ በራሱ ፍላጎት በራሱ ውሳኔ ወደ አማራ ክልል ያካለለ ሰው ለምን በዚህ በኩል ይመጡብኛል፣ ለምን መሬታቸው ያስመልሳሉ ብሎ ሲከራከር እንዴ ህገ መንግስቱ እኮ ጥሰሃል የሚለው አደብ ያዝ የሚለው ሰው ስላጣ ነው ሰውየው እንዲህ እያለ ያለ ነው። ስለዚህ ምዕራብ ትግራይ ቢያዝ ትግራይ ወረረችኝ ኤርትራ ወረረችኝ የሚያስብል ባይሆንም በምዕራብ ትግራይ በኩል እየመጡብኝ ነው፣ ምዕራብ ትግራይ ማስመለሳቸው አይቀርም፣ እያንዳንዱ ይሄንን አስመልስልሃለሁ አመጣልሃለሁ ብዬ ማዕት ብር እንዲከፍል ለጦርነት ማለት ነው ያደረኩት ባለሀብት ከአረብ ኤሚሬትስም ያመጣው አረብ ኤሚሬትስም የሁመራ መሬት ሊጠቀሙ ነው ያን ያክል የከፈሉት እስካሁን ድረስ እየደገፉ ያሉት ምንም ሌላ ጥቅም ኖሯቸው አይደለም። ምንድነው ጥቅማቸው? ኢትዮጵያ ትግራይን ብትጎዳ ምንድነው የሚጠቀሙት? ከዚህ ውጭ ምንም ጥቅም የላቸውም። እዛ ላይ ነው ባለሀብቶቹም ሰው መቀቀል አለበት እንደ ፍየል ብለው ቀቅለን መብላት አለብን እንደ ፍየል ጠብሰው መብላት ነው እያሉን የነበሩትም ጭምር የሁመራ ሰሊጥ፣ የሁመራ ማሽላ፣ የሁመራ በጋይት የምንላቸው ከብቶች የሁመራ እርሻው በሁለገብ ማለት ነው። እርሻው በሰሊጥ ሊሆን ይችላል፣ እርሻው በከብት ሊሆን ይችላል፣ እርሻው በሌላ በፍየልም ሊሆን ይችላል። አረብ ኤሚሬትስ ያላት የምግብ እጥረት ለማሟላት ሌሎቹም ያላቸው ቢዝነስ ለማስኬድ ሲከፍሉት ነበረ፣ ሰው ሲያነሳሱለት ነበረ። የትግራይ ህዝብ ዋጋ ከፍሎም ቢሆን አሁን እዚህ ላይ ደርሷል። አሁን መሬታችን ወደደም ጠላም መመለስ አለበት ብለን አንድ ላይ ስንነሳ ጊዜ ሰጋና ኤርትራ መጣብኝ ይላል። ለምን? የኤርትራ ዲፕሎማሲ ከተጎዳ ኤርትራ ላይ ማዕቀብ ከተጣለ ትግራይ ላይ ማዕቀብ እንደመጣል ማለት ነው። አሁን አንድ ላይ ሆነን ጽምዶ ፈጥረን እየሄድን ስለሆነ ኤርትራ ላይ ችግር ከተፈጠረ ትግራይ ላይ ተፈጠረ ማለት ነው። ስለዚህ የኤርትራ ኢኮኖሚ፣ የኤርትራ ዲፕሎማሲ፣ የኤርትራ የውስጥ ጉዳይ መጉዳት ከቻለ የትግራይም ጎዳ ማለት ነውና የትግራይ መሪዎች ዝም ሲሉት ማዕቀብም ምናምንም ሲደረግ ዝም ሲሉ ሳይመልሱ ሲቀሩ እና ምናልባት እሱ በፈለገው መንገድ እየሄደልኝ ነው ብሎ ሲያስብ አሁን የቀረው የኤርትራ ነውና ኤርትራ ልትወረኝ ነው የሚለው ሶስተኛው በዚህ ነው ማለት ነው። አራተኛ ምንድን ያለው ጻድቃን ባለፈው አቅርበንላችኋል። ጻድቃን ያለው በምዕራብ በኩል ምዕራብ ማለት በቤንሻንጉል ማለት ነው። በቤንሻንጉል በኩል ወደ መሀል ሀገር ለመምጣት ጨርሷል። ንድፈ ሐሳቡ ማፑ ምናምን ጨርሷል። የትግራይ ጀነራሎች ይህንን እያደረጉ ያሉት አርሚ ሰባ የሚባል ከወደዛ በኩል አለ። ሌሎች አርሚዎች ወደዛ እያሳለፉ ነው። ምዕራብ ትግራይ ይይዛሉ። ከዛም በምዕራብ ግንባር ወደ መሀል ሀገር ለመምጣት ከሱዳን ጋር ሆነው ከሻዕቢያ ጋር ሆነው እየሰሩ ነው ይላል። ጻድቃን ያለው ነው፣ እኔ የምለው አይደለም፣ ሌላም ያለው አይደለም። ጻድቃን ይህንን ብለዋል። እንግዲህ በምዕራብ በኩል በምዕራብ ግንባር እንደዛ የሚካሄድ ከሆነ ደግሞ ይላል ጻድቃን እዚሁ አፋር ላይ ራያ ላይ እንይዛቸዋለን ይልና እዛ ላይ የሰደበው ጀነራል ጆን መዲድ ነው። ተመልሳችሁ ይት ምን አደረገው? ድንገት ነው ወደ ስድብ የገባው።
ምን ያደረገው ብትሉ ይሄ ደቡብ ግንባር ያለው ጆን መዲድ ነው። ጀነራል ጆን ነው። ጆን መዲድን ነው የሚሰድበው እየመላለሰ። ለምን ቢባል የተለየ ነገር ስላደረገው አይደለም። ትናንት እየጠየቅኩኝ ነበረ። አጋጣሚ ሆኖ ጆን መዲድን አላገኘሁትም። ሌሎች ግን እየጠየቅኩ ነበር። ለምንድን ነው የሚሰድበው? እነ መዲድ ካዳኑት ይላል። እነ ጆን መዲድ ካዳኑት፣ እነ ጆን መዲድ እንደዚህ ካደረጉ ነው የሚለው። ሌላ ተአምር የለው። ለካ ሰውየው ሌሎቹ ወደ ሌላ ቦታ ሲሄዱ መዲድ ነው ይፈጨናል ነው። ሌላ ተአምር የለውም። ምዕራብ ትግራይ ሲያዝ በምዕራብ በኩል ይመጡብናል እያለ ያለው በዛ እንዳይመጣ ከሆነ መዲድ የያዘው መዳከም ነበረበት። ከዛ ሰው እየወጣ እንዲሄድ ስንት ስራ እንደሰሩ ታውቃላችሁ። ከዛ ሰው እየወጣ እንዲሄድ ደቡብ ትግራይ ለምንድን ነው ደቡብ ትግራይ ላይ በተለየ መልኩ ግርግሩ የነበረው? ውስጥ ላይ የነበሩ አውቀውም ያላወቁም ጸረ ትግራይ እየሰሩ የነበሩ ሰዎች ለምን ሰሩ ብላችሁ ብትጠይቁ ሌላ ተአምር የለውም። ዋናው ዓላማው ደቡብ ትግራይ መታመስ አለበት። ለምን እዛ ላይ ያለው ሰራዊት እንዲደነጋገር፣ ለምን እዛ ላይ ያለው ሰራዊትና የደቡብ ትግራይ ወጣቶች ተታለው እነ ጻድቃን ባዘጋጁት ቋት ውስጥ እንዲገቡ፣ ለምን የእነ ጻድቃን የስልጣን ጥማት የቂም በቀል እንዲሳካ። ይህ ነው። ሌላ ተአምር አልነበረው። አሁንም እየሰደበው ያለው ምዕራብ ትግራይ ሲሄዱ እዚህ ላይ የሚይዘን እሱ ነው፣ የደቡብ ግንባር ነው። አሁን የሚገጥመው ከገጠመ ጻድቃን በጻድቃን እሳቤ ነው እየሄድኩ ያለሁት እንጂ ጦርነት ባይኖር ነው የምንፈልገው። ጦርነት እንዳይኖር ነው እየሰራን ያለ ነው። ስለዚህ ጦርነት ከተገጠመም ከደቡብ ግንባር ጋር ሌሎችም አጋዥ ከመጡ ከነዛ ጋር ነው የሚገጥመው። የሚመራው ጆን መዲድ ነው። መግጠም ካለበትም ከሱ ነው የሚገጥመው። ለዛ ነው የሚሰድበው። ሌላ ተአምር የለውም። ስለዚህ በምዕራብ ግንባር ይመጡብናል፣ በቤንሻንጉል አድርገው የቤንሻንጉል ኃይል ይጠቀማሉ፣ የኦላ ኃይል ይጠቀማሉ። እንዴት መጠቀምም ጀምረዋል እኮ ይላሉ። ሁለት እዝ ለኩምሩክ አካባቢ የነበረው ሁለት እዝ ቀቀሉና እዛ አስገቡና ተበላ። ሌላ ኃይል እያመጡ ባሉበት ከወለጋ ወደ አሶሳ ሲያመጡ ነው የተበላው። የበላው ኦላ ነው። ስለዚህ ኦላም እየመሩት ያለው ቲዲኤፎች ናቸው። የቤንሻንጉልም እየመሩት ያለው ቲዲኤፍ ናቸው። ሱዳንም ኃይል ኖሯት አይደለም፣ ቲዲኤፍ ነው እያገዛት ያለው። ትግራይ ነው እያገዘ ያለው። የሱዳን መንግስትም እየታገዘ ያለው በትግራይ ኃይል ነው ይላል። እንደዚህ ነው እየታገዘ ያለው እና አሁን ምዕራብ ትግራይ ይይዛሉ። በምዕራብ አድርገው በቤንሻንጉል አድርገው እነዚህ እነፋኖ ምናምን ይዘው እንደዚህ ይመጣሉ። ከነዚህ ጋር ሻዕቢያ ስለሚመጣ የሻዕቢያ ዲፕሎማሲ መመታት አለበት። ለምን ያንን ለምሳሌ አርምስ ኢምባርጎ ከተደረገ፣ ማዕቀብ ከተደረገ እነዚህ አርምስ ያስገባሉ፣ መሳሪያ ያስገባሉ የተባለ እንደሆነ ሻዕቢያ ያግዛቸዋል የተባሉ ኃይሎች በዛ በኤርትራ በኩል ያስገባሉና ጸረ ኤርትራ መሰለፍ አለብን፣ ጸረ ኤርትራ ዲፕሎማሲያችን መቃኘት አለብን ነው ዋናው አካሄድ ነው። ይሄ ነው።